ከላይ ምስሉ ላይ የምታዩት ስትሬች ማርክ ወይም ደግሞ ሸንተረር ብለን የምንጠራው ማለት ነው። እንዴት ትሪት ማድረግ እንዳለብን ታውቃላችሁ? ሰላም ጤና ይስጥልኝ። ሲስተር ቤተልሔም ነኝ። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ኮሜንት መጻፍ እንዳትረሱ። ይሄ ቪዲዮ ይጠቅማል ካላችሁ ደግሞ ለምትወዱት ሰው ሼር ማድረግ ትችላላችሁ ማለት ነውና ወይም ደግሞ ቪዲዮ ለሚጠቅመው ሰው ሼር ማድረግ ትችላላችሁ ማለት ነው። በዛሬው ቪዲዮ ይዤላችሁ የመጣሁት ስለ ስትሬች ማርክ ወይም ደግሞ ስለ ሸንተረር እንዴት እንደሚከሰትና በምን አይነት መልኩ ማኔጅ እንደምናደርገው ነው የምነግራችሁ። ስትሬች ማርክ የምንለው ነገር ምንድነው? ሰውነታችን ቆዳው በጣም ይወጠርና ወይም ስትሬች ያደርግና ኢሚዲየትሊ ወይም ደግሞ በፍጥነት ሽሪንክ በሚያደርግበት ሰዓት ይህ ሸንተረር የምንለው ነገር ወይም ደግሞ ጠባሳ የምንለው ነገር ይፈጠራል ማለት ነው። እንዴት ነው? ያው ለምሳሌ ያው ከእርግዝና ጋር በተያያዘ ሆዳችን በጣም ቱማች ስትሬች ያደርግና ኢሚዲየትሊ ደግሞ ሽሪንክ ስለሚያደርግ የዛኔ ይፈጠራል ማለት ነው። ወፍረን ስንከሳ ይፈጠራል። ምክንያቱም ያው ከስትሬች ጋር የተያያዘ ነው። ስትሬች ያደርግና ከዛ በኋላ ነው የሚፈጠረው። ስንከሳ ሽሪንክ ስናደርግ ያ መስመር ነገር ይፈጠራል ማለት ነው። ሌላው ምንድን ነው? የት ነው እንዴት ነው የት ቦታዎች ላይ ነው የሚከሰተው ስንል ሆዳችን አካባቢ ይከሰታል። ታፋችን አካባቢ፣ ጡታችን አካባቢ፣ መቀመጫችን ላይ ይከሰታል ማለት ነው። እና እንደዚህ አይነት ደግሞ ኩሽንግ ሲንድሮም አይነት በሽታ ያለባቸው ሰዎች፣ ማርፌን ሲንድሮም ያለባቸው ሰዎች፣ እንደገና ደግሞ ፕሬደንሰሎን የሚባለውን መድኃኒት ለረጅም ጊዜ የወሰዱ ሰዎች ያው ስትሬች ማርክ አይጠፋም ከሰውነታቸው ላይ ማለት ነው። እና ምንድነው ይሄም በቂ የሆነ ምልክቶች አሉት። ያው ከማየትም በዘለለ አይናቸው በጣም ሰንክን ይሆናል፣ ይጎረጉዳል ወደ ውስጥ፣ የቆዳችን ቀለም ይለዋወጣል ማለት ነው። ስትሬች ያደረገበት አካባቢ በጣም ኢሪቴት ይሆናል፣ ያሳክካል፣ እንደገና ደግሞ ሊቀላም ይችላል፣ ሊጠቁርም ይችላል ማለት ነው። እና እነዚህ ልዩ ምልክቶቹ ናቸው ማለት ነው። እንዴት ነው ሀፕን የሚያደርገው? ያው ቅድም እንዳልኩት ቆዳችን በፍጥነት ስትሬች አድርጎ ሽሪንክ በሚያደርግበት ሰዓት ነው። በዚህ ሰዓት ደግሞ ኢላስቲን የሚባል እና ኮላጅን የሚባል ነገር አለ። ምንድን ነው ኢላስቲን የሚያደርገው ነገር? እስኪናችን በጣም ስትሬች እንዲያደርግ የሚያደርገው ነገር ነው። ኮላጅን ደግሞ ስትሬንግዝ እንዲኖረው፣ ቆዳችን ስትሬንግዝ እንዲኖረው፣ ጥንካሬ እንዲኖረው ሰፖርት ያደርገዋል ቆዳችን ማለት ነው። ስትራክቸሩ እንዲጠብቅ ምናምን እና የሁለቱ መፋለስ ይህንን ስትሬች ማርክ እንዲፈጠር ያደርገዋል ማለት ነው። እና ይህንን መስመር ነገር ወይም ሸንተረር ነገር እንዲኖር ያደርጋል። ሰውነታችን ላይ ውበት እንዲቀንስ ይሆናል ማለት ነው። ምንድነው? እንዴት ነው ትሪት የምናደርገው? እንዴት ማኔጅ ማድረግ እንችላለን? ይህን ነገር ወታችንን ይቀንሰዋል። ሶ በምን አይነት መልኩ ማኔጅ እናርገው የሚለውን ነገር ስናይ አንደኛ ብዙ አይነት ነገሮች አሉ፣ ሰርጀሪዎች አሉ። ወደ 3 አይነት ሰርጀሪዎች አሉ። ግን እዛ ጋር ከመድረሳችን በፊት ምን ማድረግ አለብን ስንል አንደኛው ነገር ምንድነው? ሬቲኖል ክሬም። ያው ሬቲኖል ክሬም እንግዲህ እንደምናውቀው ቫይታሚን ያለው እና እሱን መቀባት ያስፈልጋል። ምክንያቱም እሱ ዘርፈ ብዙ ጥቅም ያለው ማለት ነው። አንቲ ኤጂንግ ነው። እንደገና ደግሞ ስኪን ቴክስቸራችን ይጠብቅልናል ማለት ነው። ድርቀትን ይከላከልልናል። ለቆዳችን በጣም ሴፍ ነው፣ አሪፍ ነው። ስለዚህ እሱን ቢያንስ ለ6 ወር ሬጉላርሊ በትክክል በየቀኑ መጠቀም ያስፈልጋል ማለት ነው። እና ያንን በምናደርግበት ሰዓት ተገቢውን ውጤት ማየት እንችላለን ማለት ነው። እና እሱን መጠቀም ያስፈልጋል። ሌላው ጥናቶች እንደሚያሳዩት አንዳንድ ክሬሞች አሉ ስትሬች ማርክን የሚያጠፉ። ለምሳሌ አሎቬራ ጄል ተመራጭ ነው። ሃይሎሮኒክ አሲድ ተመራጭ ነው። ሴንቴላ ሳይቲካ ጀንትሊ መቀባት ያስፈልጋል። ሸንተረሩ ላይ ማሳጅ ማድረግ በቀን ማለት ነው። በቀን ጥሩ ለውጥ ማየት እንችላለን። እነዚህ 3 ነገሮችን መጠቀም፣ ሬቲኖል ክሬም በዋነኝነት ማለት ነው። እና ደግሞ ምንድነው እንዴት ነው ከመጀመሪያ ማድረግ ያለብን ነገር ደግሞ አለ። አሁን ለምሳሌ በቂ ውሃ መጠጣት ቆዳችን ሶፍት እንዲሆን ስለሚያደርገው ወይም ደግሞ ሶፍት ሆኖ እንዲቆይ ነው የሚያደርገው። እና የፈለገ ስትሬች ቢያደርግ ሶፍት ከሆነ ምንም አይነት የመሰነጠቅ ብሬክ የማድረግ ነገር የለውም ማለት ነው። ስለዚህ
በቂ ውሃ መጠጣት ያስፈልጋል ማለት ነው። ሌላው በዚንክ የበለጸጉ ምግቦችን መብላት ላይክ በዚንክ የበለጸገ ምግብ ላይክ አሳ ማለት ነው። አሳ መመገብ በደንብ ያስፈልጋል ማለት ነው። በቫይታሚን ኤ የበለጸጉ ምግቦችን መመገብ፣ ቫይታሚን ሲ፣ ቫይታሚን ዲ እነዚህ ላይክ ካሮት፣ ሲትረስ ፍሩት፣ ወተት የምንላቸውን ነገሮች መጠቀም ያስፈልጋል ማለት ነው። ሌላው አያይዤ የምነግራችሁ ካፌን ነገሮችን ያባብሳሉ፣ እንደ አይነት ስትሬች ማርኮችን ያባብሳሉ እና ካፌን ቲ ምናምን መውሰድ ሻይ ምናምን ማብዛት አያስፈልግም ማለት ነው። ሌላው ኤክሰርሳይዝ ማድረግ ነው። ኤክሰርሳይዝ ማድረግ እንዴት ይገናኛል ለምትሉ ሰዎች ኤክሰርሳይዝ ማድረግ ሰርኩሌሽን እንዲኖረን ያደርጋል። ሁልጊዜ ሰርኩሌሽናችን የተስተካከለ ነው የሚሆነው እና ያ ሰርኩሌሽን ደግሞ ተስተካከለ ማለት ወይም ደግሞ ሰርኩሌሽናችን እንዲጨምር የሚያደርግ ከሆነ ምንድን ነው ሰውነታችን የሚያመርተው? ኮላጅንን ያመርታል። ኢንዳይሬክትሊ ኮላጅንን ሲያመርት፣ ኮላጅን ደግሞ ስራው ምንድን ነው? ስኪን ቴክስቸራችንን የሚጠብቅልን ነገር ነው ማለት ነው። ቆዳችን ጠንካራ እንዲሆን ሰፖርት ያደርገዋል ማለት ነው ቆዳችን። ስለዚህ ኢንዳይሬክትሊ ተጠቃሚ ነን ማለት ነው ኮላጅን ተመረተ ማለት። ሶ ኤክሰርሳይዝ ኢዝ ማንዳቶሪ። ሌላው ይሄ ዚስ ኢዝ ዘ ላስት ኦፕሽን። እነዚህ ነገሮች በትክክል ካረግን ጥሩ ውጤት ማየት እንችላለን ማለት ነው። ላስት ኦፕሽን የምንለው ደግሞ ሰርጀሪ ነው። ያው እዚህ ጋር ከመድረሳችን በፊት ከላይ የገለጽኩላቸውን ነገሮች ማድረግ አለብን። ወደ ሰርጀሪው ስንመጣ ብዙ አይነት ሰርጀሪዎች አሉ። ሌዘር ስኪን ሪሰርፌሲንግ አለ፣ ደርማብሬሽን አለ፣ ማይክሮኒድሊንግ አለ። እነዚህ ሶስቱ ሰርጀሪዎች ላስት ኦፕሽኖች ናቸው ማለት ነው እና ወደዚህም ሳንሄድ በነዛ ባልኳችሁ ነገሮች ኢፌክቲቭሊ መጠቀም ኢፌክቲቭሊ በየቀኑ ሳንሰለች በመቀባት ጄሎቹን እንትን ማለት ለውጥ ማየት እንችላለን ማለት ነው እና ስንቀባ ደግሞ እርጉዝ ከሆንን የሐኪም ኮንሰልቴሽን ያስፈልገናል። ሐኪማችንን ማማከር ራያችን ላይ ጉዳት እንዳይፈጥር ሐኪማችንን ማማከር ይኖርብናል ማለት ነው። ሌላው ምንድነው ያው ብዙ ሰዎች ሚስሊድ ይደረጋሉ። ሚስሊድ የሚደረጉት እንዴት ነው? ካካኦ በተር፣ ኮኮናት ኦይል፣ ኦሊቭ ኦይል፣ አልመንድ ኦይል የምንላቸው እነዚህ ኦይሎችን ኢምፕሩቭ ያደርጋል ብለው ያስባሉ ስትሬች ማርክን። ግን ስቲል ናው ጥናቶች እያሳዩ ያሉት ምንድነው ኢፌክቲቭሊ ትሪት አያደርጉም። እነዚህ ነገሮች ትሪት አያደርጉም ኢፌክቲቭሊ ማለት ነው። ሶ እነዚህ ነገሮች በቃ ኢፌክቲቭሊ ትሪት የማያደርጉ ከሆነ አለመጠቀም ነው። እንደተባለው ሬቲኖሉን መጠቀም ያው ከጊዜ ብዛት ስኪን ሴንሲቲቪቲ ያመጣል። ግን ካለው ችግር አንጻር የተወሰነ ቢያንስ ለ6 ወር እስከ 1 ዓመት ባለው ወስዶ ማቆም ይቻላል ማለት ነው። በእነዚህ መልኩ ይሄ ቆዳችንን ጽድት ፍክት ማድረግ እንችላለን። ይሄ ምንድነው ሸንተረሩን ወይም የሚደብረውን ፓርት መቀየር እንችላለን ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ቪዲዮ ከጠቀማችሁ ለምትፈልጉት ሰው ሼር ማድረግ እንዳትረሱ። ሀሳብ አስተያየት ደግሞ ካላችሁ ኮሜንት ሴክሽን ላይ ማስቀመጥ እንዳትረሱ። በሌላ ተመሳሳይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።